የቅርስ ባለሙያዎች እገታ የቅርስ ጥገና ስራ ላይ እክል ሆኗል ተባለ። ለጥገና እቅድ የተያዘላቸው ቅርሶች ለመጠገን የጸጥታ ችግር ፈተና እንደሆነበት የቅርስ ጥበቃ ባለስልጣን ነው የገለጠው። ይህ የተባለው የቱሪዝም ሚኒስቴር የ9 ወር ሪፖርቱ ለሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ቋሚ ኮሚቴ ባቀረበበት ወቅት ነው ተብሏል። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው የቅርስ ባለሙያዎች እገታ በተለያዩ ቦታዎች መኖራቸውም ተናግረዋል። ዋና ዳይሬክተሩ ዘንድሮ በተለያየ ሁኔታ በጣና ዙሪያ አካባቢዎች የባለሙያዎች እገታ አጋጥሟል ሲሉ አንስተዋል። የቅርስ ጥገናውን ለማድረግ የእገታ አደጋው ብዙ ቦታዎች ላይ ባለሙያ እንዳይገባ ችግር እንደፈጠረባቸው ባለስልጣን መስሪያ ቤቱ ገልጧል። ከጸጥታ ችግር ጋር ተያይዞም በአማራ ክልል ማዕከላዊ ጎንደር፣ ጣና ዙሪያ እንዲሁም ዋግ ኽምራ አካባቢዎች የጥገና ሰነዶች ተሰርተው ወደ ስራ መግባት አልተቻለም ተብሏል። በበጀት ዓመቱ የጥገናና እንክብካቤ ሰነድን ለመከለስና ለማዘጋጀት ከተያዘው እቅድ አንጻር አፈጻጸሙ ሰፊ ክፍተት እንደታየበት ቋሚ ኮሚቴው ተመልክቻለሁ ብሏል። ቅርሶችን የማስመለስ ስራን በተመለከተ በሪፖርቱ በ9 ወራት የብራና መጽሐፍትን ማስመለስ ተችሏል ተብሏል። ሆኖም በቀላሉ ቅርስን ለማስመለስ የማይቻልና ብዙ የዲፕሎማሲ ስራን እየጠየቀ እንደሆነም ባለስልጣኑ ተናግረዋል። ጣናነሽ 2 ጀልባ ኢትዮጵያ ገባች። ከዚህ ቀደም ከጅቡቲ ወደብ ወደ ኢትዮጵያ ጉዞ የጀመረችው የጣናነሽ 2 ጀልባ ለ1 ወር ተኩል ያህል ተጉዛ በዛሬው ዕለት የኢትዮጵያን ድንበር አቋርጣለች። በጉዞው ወቅት ያጋጠመውን አስቸጋሪ የመንገድ ሁኔታ ለመፍታት የተለያዩ የኢትዮጵያና ጅቡቲ የመንግስት አካላት ከፍተኛ ርብርብ አድርገዋል። በዚህም የጣናነሽ 2 ጀልባ ከሰዓታት በፊት የኢትዮጵያን ድንበር አቋርጣ ደወሌ መግባቷን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ክቡር ሚኒስትሩ ከዓለም ባንክ ልዑካን ጋር ተወያዩ ተባለ። ግንቦት 7 ቀን 2017 ዓ.ም የውሃና ኢነርጂ ሚኒስትር ክቡር ዶክተር ኢንጂነር ሀብታሙ ኢተፋ ከዓለም ባንክ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር በሚስ አና ዌልምቴሰይ ከተመራ ቡድን ጋር ተወያይተዋል። ክቡር ዶክተር ኢንጂነር ሀብታሙ ኢተፋ በመጠጥ ውሃና ሳኒቴሽን ዘርፍ የመጠጥ ውሃ ተደራሽ ለማድረግ በርካታ ስራዎች መስራታቸውንም አንስተዋል። ከ76 ሚሊዮን በላይ ለሚሆኑ ዜጎች የንጹህ መጠጥ ውሃ ተደራሽ ማድረግ መቻሉንና ሙሉ በሙሉ ለዜጎች ተደራሽ ለማድረግ ከፍተኛ ጥረት እንደሚጠይቅም ጠቁመዋል። ኢነርጂ ልማትን በተመለከተ ለ54 በመቶ ዜጎች የኃይል ተደራሽ ማድረግ መቻሉን ጠቅሰው ሙሉ በሙሉ ተደራሽ ለማድረግ ከፍተኛ ሀብት እንደሚጠይቅም ተናግረዋል። ክቡር ሚኒስትሩ አክለውም በቀጣይ የግሉ ዘርፍ በመጠጥ ውሃ አቅርቦት ላይ የሚሰማራበትን ሞዳሊቲ የማዘጋጀትና የመተግበር ስራ እንደሚሰራና የውሃ አገልግሎት ተቋማት አቅም ማጎልበት ላይም እንደሚሰራ ገልጠዋል። ሚስ አና በበኩላቸው በኢትዮጵያ የአንድ ቋት የውሃና ሳኒቴሽን ፕሮግራም ዋን ዋሽ አተገባበር መሻሻል የሚታይበት መሆኑን ጠቁመው በመጠጥ ውሃ አቅርቦት ላይ የግል ዘርፍ የሚሰማራበትን ሁኔታ ግምት ውስጥ ማስገባትና የውሃ አገልግሎት ተቋማት የመፈጸም ብቃታቸውን ማሳደግ እንደሚገባ ገልጠዋል። የከርሰ ምድር ውሃ ጥናትና ፍለጋ ላይ ውጤታማ ስራ መሰራት በሚቻልበት ጉዳይና ለመጠጥ ውሃ መሰረተ ልማት የሶላር ኃይል መጠቀም አስፈላጊነቱን በውይይቱ ተነስቷል ተብሏል። ኢትዮጵያ ከመስኖ ፕሮጀክቶች በዓመት 43 ቢሊዮን ብር እያጣች ነው ተባለ። የኢትዮጵያ ፖሊስ ጥናት ኢንስቲትዩት ባካሄደው ጥናት መሰረት የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች በሚፈለገው ደረጃ ባለመስራታቸው ሀገሪቱ በየዓመቱ 43 ቢሊዮን ብር እያጣች መሆኑን ገልጿል። የኢንስቲትዩቱ የግብርናና ገጠር ልማት ተመራማሪ መኮንን በቀለ ባቀረቡት ጥናት እንዳመለከቱት በእነዚህ ፕሮጀክቶች መሬት ያለማሳካት በግጭትና በተለያዩ ችግሮች ስራ መቆም እንዲሁም የጥገና መጓተት ከፍተኛ የገቢ እጥረት አስከትሏል ብለዋል። በተለይም የከሰም ፕሮጀክት ከታቀደው 20700 ሄክታር ውስጥ እየለማ ያለው 2000 ሄክታር ብቻ በመሆኑ በዓመት 10 ቢሊዮን ብር ገቢ እንዳይገኝ ሆኗል ሲል ኢትዮጵያን ፕሬስ ዘግቧል። በተንዳሆ ፕሮጀክት ደግሞ ከ9 ዓመታት በላይ ስራ በመቆሙ በዓመት 33 ቢሊዮን ብር ኪሳራ እየደረሰ መሆኑና የአለወሮ እንዲሁም ጎዴ ፕሮጀክቶችም ሙሉ አቅማቸው ባለመስራታቸው በዓመት 5.1 ቢሊዮን እና 6 ሚሊዮን ብር ገቢ እያጣች መሆኑንም ጠቁሟል ሲል ካፒታል ጋዜጣ ዘግቧል። በኢትዮጵያ ቡና ኤክስፖርት ታሪክ ተገኝቶ የማያውቅ ከፍተኛ ገቢ በ10 ወራት መገኘቱን ባለስልጣኑ ገለጸ።
በኢትዮጵያ ታሪክ የመጀመሪያ ነው በተባለ ከፍተኛ የቡና ኤክስፖርት አፈጻጸም በበጀት ዓመቱ በ10 ወራት 1.868 ቢሊዮን ዶላር ገቢ ማግኘቱን የቡናና ሻይ ባለስልጣን አስታውቋል። ባለስልጣኑ በ10 ወራት 240753 ቶን ቡና በመላክ 1.315 ቢሊዮን ዶላር ገቢ ለማግኘት አቅዶ ከእቅዱ 147 በመቶ በላይ በማሳካት 354302 ቶን ኤክስፖርት አድርጎ 1.868 ቢሊዮን ዶላር ገቢ ማግኘቱን ገልጿል። የባለስልጣኑ መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ይህም ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር በመጠን ረገድ 145316 ቶን 70 በመቶ እንዲሁም በገቢ ደግሞ 869.13 ሚሊዮን ዶላር ወይም 87 በመቶ ጭማሪ የተመዘገበበት ነው ብለዋል። ይህም አፈጻጸም በሀገሪቱ የአንድ ዓመት ኤክስፖርት ታሪክ እንኳ ተገኝቶ የማያውቅ እንደሆነ ተናግረዋል። ጀርመን ከቡና ተረካቢ ሀገራት ቅድሚያውን ስትይዝ በበጀት ዓመቱ 10 ወራት በመጠን 61238.92 ቶን ወይም 17 በመቶና በገቢም ረገድ 295.03 ሚሊዮን ዶላር ወይም 17 በመቶ ድርሻ ትወስዳለች ተብሏል። የመካከለኛው ምስራቅ ሀገር ሳዑዲ አረቢያ ደግሞ በመጠን 60182.43 ቶን ወይም 16 በመቶ እንዲሁም በገቢ ደግሞ 290.74 ሚሊዮን ዶላር ወይም 20 በመቶ ድርሻ በመውሰድ ሁለተኛ መዳረሻ ሆናለች። የቡና ኤክስፖርቱ 8 በመቶ በመያዝ ሶስተኛው ሀገር የሆነችው አሜሪካ 28298.74 ቶን ቡና ተረክባ 192.01 ሚሊዮን ዶላር ወይም የገቢውን 10 በመቶ ድርሻ መውሰዷ ተገልጿል። ግምታቸው 13 ሚሊዮን ብር የሚሆን ሁለት የዝሆን ጥርሶችን ለመሸጥ የሞከሩ 4 ተጠርጣሪዎች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ወይም ቁርጥራጭ ብረት መሸጫ ቤት ውስጥ ነው። ተጠርጣሪዎቹ በረከት ብዙነህ፣ ሱፌ ገረመው፣ መንገሻ ኤቢሳና ስንታየው እሸቱ የተባሉ ሲሆን በዋና ወንጀል አድራጊነት የተጠረጠረው በረከት ብዙነህ የተባለው ግለሰብ ጥር 13 ቀን 2017 ዓ.ም ግምታቸው 13 ሚሊዮን ብር የሚሆን ሁለት የዝሆን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት በክፍለ ከተማው ወረዳ 5 ውስጥ ከሚገኝ አንድ ግለሰብ ቤት በአደራ አስቀምጦ ገዢ እያፈላለገ እንደነበር የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ገልጧል። ግለሰቡም ከሁለት ደላሎች ጋር በመነጋገር አንዱን ኪሎ በ350 ሺህ ብር ለመሸጥ በመስማማት ኮድ 2C06326 አዲስ አበባ ዲኤስክ ተሽከርካሪ በመጠቀም በክፍለ ከተማው ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኘው ዲዛ ቤት በመውሰድ እያስመዘኑ እያለ የብሔራዊ መረጃና ደህንነት አገልግሎትና የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ አባላት በደረሳቸው ጥቆማ ግንቦት 2 ቀን 2017 ዓ.ም ተጠርጣሪዎቹ እጅ ከፍንጅ መያዛቸውን የወንጀል ምርመራ መዝገቡ ያስረዳል። ተገቢውን ምርመራ በማጣራትና መዝገቡን በማደራጀትም ለፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ መላኩንም ፖሊስ መምሪያው ገልጿል። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ያለው እገዛ ይበል የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። 43000 የዲላ ከተማ ነዋሪዎች የፋይዳ መታወቂያ መውሰዳቸው ተነገረ። በ2017 በጀት ዓመት በዲላ ከተማ 25000 ሰዎች የፋይዳ መታወቂያ አገልግሎት እንዲያገኙ ታቅዶ የነበረ ሲሆን ከኢትዮ ቴሌኮም የተገኘው መረጃ እስካሁን ባለው 43000 የከተማ ነዋሪዎች የፋይዳ መታወቂያን መውሰዳቸውን እንደሚያሳይ የዲላ ከተማ ሳይንስና ኢንፎርሜሽን ቴክኖሎጂ ጽሕፈት ቤት ኃላፊ አቶ ኢሳያስ ተፈራ ለብስራት ራዲዮ ተናግረዋል። አክለውም እንደ ከተማ ከእቅድ በላይ መሆኑን የገለጹ ሲሆን በማህበራዊ መሰረቱ ወይንም በታችኛው ቀበሌ ሰፊ ንቅናቄ እየተካሄደ ነው ብለዋል። ከዛ ባለፈ የግልና የመንግስት ተቋማትም በየበኩላቸው ቅስቀሳ እያደረጉ መሆኑን ገልጸዋል። የዩኒቨርሲቲ መውጫ ፈተና ከሚወስዱ ተማሪዎች በተጨማሪ የዩኒቨርሲቲ መግቢያ ፈተና ለሚወስዱ የ12ኛ ክፍል ተማሪዎች የፋይዳ መታወቂያ አስፈላጊ መሆኑ ከትምህርት ሚኒስቴር በተላለፈው መመሪያ መሰረት በየትምህርት ቤቱ የሚገኙ የ12ኛ ክፍል ተማሪዎች የፋይዳ መታወቂያን እንዲይዙ በፌዴራልና ክልል ተቋማት ሰፊ ስራ እየተሰራ መሆኑንም አቶ ኢሳያስ ገልጠዋል።
በ10 ዓመቷ የገዛ ልጁ ላይ አስገድዶ በመድፈር ላልተፈለገ እርግዝና የዳረገው አባት በእስራት ተቀጣ። በምዕራብ አርሲ ዞን ኮኮሳ ወረዳ ዶኪ በተባለ ቀበሌ በ14 ዓመቷ የገዛ ልጁ ላይ አባት የመድፈር ጥቃት መፈጸሙን የአርሲ ዞን ፖሊስ መምሪያ ገልጧል። ብስራት ሬዲዮ ከምዕራብ አርሲ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት ያገኘችው መረጃ እንደሚያሳየው ተከሳሽ አባት የ14 ዓመት ልጁ ላይ የመድፈር ጥቃት መፈጸሙን በማስረጃ በመረጋገጡ በእስራት እንዲቀጣም ተወስኖበታል። ተከሳሽ አባት በ14 ዓመት ልጁ ላይ ከባህልና ወግ ባፈነገጠ መንገድ በተደጋጋሚ የመድፈር ጥቃት በመፈጸሙ የ14 ዓመቷ ታዳጊ ለእርግዝና የተዳረገች መሆኑም ተገልጧል። ታዳጊዋ የደረሰባት ተደጋጋሚ የመደፈር ጥቃት ተንተርሶ ላላስፈላጊ እርግዝና መጋለጧን የተረዱ የታዳጊዋ ዘመዶች ጉዳዩን በሚያጣሩበት ወቅት በወላጅ አባቷ መደፈሯን በማወቃቸው ወዲያውኑ ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ የደረሰባትን ጥቃትና በደል ለፖሊስ በመናገር የታዳጊዋ አባት በቁጥጥር ስር ውሎ ምርመራው በሕክምናና በተለያዩ ማስረጃ ተጠናክሮ የምርመራ መዝገቡ ለአቃቤ ሕግ ተልኳል። አቃቤ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 620 ንዑስ አንቀጽ 2 እና በወንጀል ሕግ ቁጥር 654 ባስገድዶ መድፈር እና በዘመዳሞች መካከል የሚፈጸም ግብረ ሥጋ ግንኙነት ወንጀል በመጥቀስ ክስ መስርቷል። በአቃቤ ሕግ የተመሰረተውን ክስ ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ተከሳሹ የ14 ዓመት ልጅ አባት በእሱ ኃላፊነት ስር ባለች የገዛ ልጁን ለንጽህናና ክብር ተቃራኒ በሆነ መንገድ በመድፈር ላላስፈላጊ እርግዝና እንድትጋለጥ አድርጓል። ከአባት የማይጠበቅ እጅግ አስነዋሪ ተግባር በመሆኑ የወላጅነት መብቱ ተነስቶ ግለሰቡ በ12 ዓመት እስራት እንዲቀጣ የተወሰነበት መሆኑን የምዕራብ አርሲ ዞን ፍርድ ቤት ግንቦት 1 ቀን 2017 ዓ.ም በዋለው ችሎቱ ውሳኔ ማስተላለፉንና ታዳጊዋ ላልተፈለገ እርግዝና የተጋለጠችበት ጽንሱም በሕክምና እንዲቋረጥ ጥረት እየተደረገ ይገኛል ተብሏል። ከዚሁ ጋር ተመሳሳይ የሆነው ዜና ስናልፍ በስልጤ ዞን የ16 ዓመቷን የገዛ ሴት ልጁን አስገድዶ የደፈረው አባት በእስራት ተቀጧል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በስልጤ ወረዳ በሰነና ገሬራ ቀበሌ ልዩ ስሙ መንደር 3 ተብሎ በሚጠራው ስፍራ ሚያዝያ 10 ቀን 2017 ዓ.ም ከምሽቱ 4 ሰዓት ተኩል በሚሆንበት ጊዜ የወንጀል ድርጊቱ ተፈጽሟል። ሸምሱ ቡሴራ የተባለ ግለሰብ የግል ተበዳይና የገዛ ልጅ የሆነችውን ዕድሜዋ የ16 ዓመቷን ታዳጊ ፈይቃ ሸምሱን አስገድዶ በመድፈር ወንጀል ፈጽሟል። የግል ተበዳይን ድምፅ የሰሙ አካባቢ ነዋሪዎች ለስልጤ ወረዳ ፖሊስ በሰጡት ጥቆማ መሰረት ፖሊስ ተጠርጣሪውን ተከታትሎ በቁጥጥር ስር አውሏል። ፖሊስ ተጎጂዋን ወደ ሕክምና ለጤና ምርመራ በመላክ ስለተፈጸሙ ድርጊቶች አስፈላጊውን የሰነድና የሰው ማስረጃ አሰባስቦ ምርመራ በማጣራት መዝገብ አደራጅቶ ለስልጤ ወረዳ አቃቢ ሕግ መላኩን የስልጤ ዞን ፖሊስ መምሪያ ሕዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ኮማንደር ከድር ኤርጎሻ ለብስራት ሬዲዮና ቴሌቪዥን ተናግረዋል። አቃቤ ሕግም ከፖሊስ የተላከለትን መዝገብ ተቀብሎ ተከሳሹ ያስገድዶ መድፈር ወንጀል በመፈጸም እንዲሁም በዘመዳሞች መካከል የግብረ ሥጋ ግንኙነት መፈጸም ወንጀል ክስ መስርቶ ለስልጤ ወረዳ ፍርድ ቤት አቅርቧል። ፍርድ ቤቱም ከአቃቤ ሕግ የቀረበለትን የወንጀል መዝገብ ከተገቢ ማስረጃ አንጻር በመመዘን የጥፋተኝነት ብይን ሰጥቷል። በዚህ መሰረት የስልጤ ወረዳ ፍርድ ቤት ግንቦት 5 ቀን 2017 ዓ.ም ባለው የወንጀል ችሎት ተከሳሽን ያርማል፣ ሌሎችንም ያስተምራል በማለት በተከሳሽ ሸምሱ ቡሴራ ኑርጋጋ ላይ 10 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ ኮማንደር ከድል ኤርጎሻ ጨምረው ለብስራት ሬዲዮ ተናግረዋል። ከመኪናው የጠረገውን ደረቅ ቆሻሻ ኮሪደር አስፓልት ላይ የጣለ የከተማ አውቶቡስ ሹፌር 5000 ብር ተቀጣ ተባለ። በቂርቆስ ክፍለ ከተማ ለገሃር አካባቢ ከመኪናው የጠረገውን ደረቅ ቆሻሻ አስፓልት ላይ የጣለ የከተማ አውቶቡስ ሹፌር 5000 ብር መቀጣቱን በአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት አስታውቋል። የቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት ኃላፊ አቶ ዳኘ ሂርጳሳ እንደተናገሩት ድርጊቱን የፈጸመው ግለሰብ በጊዜው ተሽከርካሪውን ይዞ ከቦታው ቢሰወርም በተደረገበት ክትትል ሹፌሩን ከነ ተሽከርካሪው በቁጥጥር ስር በማዋል መንገድ በማቆሸሽ ለተላለፈው የደንብ ጥሰት የገንዘብ ቅጣት እርምጃ መወሰዱን ተናግረዋል።
ሹፌሩ ግንቦት 6 ቀን 2017 ዓ.ም በቂርቆስ ክፍለ ከተማ ለጋራ አካባቢ ከአውቶቡስ ውስጥ ያገለገሉ የመንገደኛ ትኬቶችን ጠራርጎ በኮሪደር ልማቱ ላይ ሲጥል ከማህበረሰቡ ተቃውሞ እንደገጠመው አቶ ዳኜ ሄርጴሳ ተናግረዋል። በኮሪደር ልማቱ ላይ ቆሻሻ ለምን ትጥላለህ የሚለው የህዝብ ጥያቄ የበረታበት አሽከርካሪው አውቶቡሱን አስነስቶ ቢሰወርም ከአዲስ አበባ ህዝብ እይታና ከፖሊስ ክትትል ግን ማምለጥ አልቻለም ነው ያሉት። በአካባቢ የነበሩ የከተማ ነዋሪዎች የተሽከርካሪውን ታርጋ ቁጥር ለትራፊክ ፖሊስ በመስጠት በተደረገበት ክትትል በዛሬው ዕለት ቂርቆስ ክፍለ ከተማ ደንብ ማስከበር ጽሕፈት ቤት በአካል ተገኝቶ ቅጣቱን መክፈሉን አስረድቷል። ህብረተሰቡ እንዲህ አይነት የደንብ መተላለፎችን ሲመለከት በ9995 ነፃ የስልክ መስመር ላይ ጥቆማ እንዲሰጥም ኃላፊው ጥሪ አቅርበዋል። ሌላው የፍቺ ቁጥርን ለመቀነስ የቅድመ የጋብቻ ስልጠና እየሰጠው ነው ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ተናገረ። ይህ የተባለው ትናንት ለተከበረው የቤተሰብ ቀንን አስመልክቶ ሚኒስቴር መስሪያ ቤቱ በሰጠው መግለጫው ነው። በዚህም ሰዎች ለፍቺ ከመዳረጋቸው አስቀድሞ ወደ ትዳርም ከመግባታቸው በፊት የተለያዩ ስልጠናዎችን እንደሚወስዱና የምክር አገልግሎት እንደሚሰጣቸው ከተቋሙ ሰምተናል ብለዋል። ይህም ወደ ትዳር ከገቡ በኋላ የሚገጥማቸውን ችግሮች ለመፍታት ያግዛቸዋል ነው የተባለው። ስልጠናው የሚሰጠው ወደ ትዳር ከመግባታቸው በፊት ወደ ትዳር ከገቡ በኋላና በትዳር ላይ ሆነው የሚወስዱት እንደሆነ የተናገሩ የሴቶችና የማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ ናቸው። ከቤተሰብ አባላት ወይም ከቤተሰብ አካላት መካከል የሆኑ ህጻናት፣ ሴቶች፣ የአካል ጉዳተኞች እንዲሁም አዛውንቶች የማህበራዊ ኢኮኖሚያዊ ተጠቃሚ እንዲሆኑ እየተሰራ እንደሆነም ሚኒስትር ዴኤታዋ ተናግረዋል። በተፈጥሮና በሰው ሰራሽ ምክንያት ችግር ለሚደርስባቸው ሰዎች ከተለያዩ ረጅ ተቋማት ጋር በመሆን ድጋፍ እየተደረገላቸው እንደሆነም ሰምተናል። ይሁንና ድጋፉ የሚገባቸው እያሉ ያልተገባቸው ይወስዱ እንደነበር እና ይህን ለማስተካከል የማህበራዊ ጥበቃ ስርዓት መዘርጋቱንም አስረድቷል። የቤተሰብ ቀን በዓለም አቀፍ ደረጃ ለ32ኛ ጊዜ በኢትዮጵያ ደግሞ የተሻሻለ የቤተሰብ ገቢ ለሀገሪቱ ኢኮኖሚ በሚል ለሶስተኛ ጊዜ ዛሬ ግንቦት 7 ቀን 2017 ዓ.ም እየተከበረ ይገኛል ሲል ሸገር ኤፍኤም ዘግቧል። በኢትዮጵያ ከ80 በመቶ በላይ የሚሆነው ማህበረሰብ ለመጀመሪያ ደረጃ ህመም ባህላዊ ሕክምና እንደሚጠቀም ተነገረ። ከደቡብ ኢትዮጵያ ክልል ለተውጣጡ 26 የባህላዊ ሕክምና አዋቂዎች ስልጠና ተሰጥቷል። ስልጠናው የባህላዊ ሕክምና አዋቂዎች መሰረታዊ የጤና እንክብካቤ መመሪያዎችንና የባህላዊ ሕክምና አሰጣጥ ሂደትን ታሳቢ ያደረገ ደረጃውን የጠበቀ ሕክምና ለመስጠትና ከምርምር ተቋማት ጋር በቅንጅት መስራትን የሚችሉበት አእምሯዊ ንብረት ጥበቃን በተመለከተ አቅም ለመገንባት ያሰበ ነው ተብሏል። ስልጠናውን ጤና ሚኒስቴር፣ አርማወር ሃንሰን የምርምር ኢንስቲትዩት እና የኢትዮጵያ አእምሯዊ ንብረት ባለስልጣን በጋራ በመሆን ያዘጋጁት ሲሆን ከሶስቱ ተቋማት የተውጣጡ የዘርፉ ባለሙያዎች ከባህል ሕክምና ጋር ተያያዥነት ያላቸው ስልጠናዎች መሰጠታቸውን በአርማሆር የምርምር ኢንስቲትዩት የባህላዊና ዘመናዊ ሕክምና ተመራማሪ የሆኑት ተባባሪ ፕሮፌሰር አብዮት እንዳለ ለብስራት ሬዲዮ ተናግረዋል። አእምሯዊ ንብረት ጥበቃ ለባህላዊ እውቀት ያለው ሚና፣ የባህል መድኃኒቶች ደህንነት፣ አግባባዊ የባህል መድኃኒት አጠቃቀም፣ የባህላዊ ሕክምና ስነ ምግባር ቁጥጥርና ምዝገባ በተመለከተ ትኩረት እንደሚደረግባቸውም ተነግሯል። ኦብነግ በምርጫ ቦርድ መሪነትና በሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ ዘመቻ እየተካሄደብኝ ነው ሲል አስታወቀ። የፓርቲውን አመራርነት ለመንጠቅ በመንግስት የተቀነባበረ ስራ እየሰሩብኝ ነው፣ የትጥቅ ግጭት ውስጥ እንድገባ እየገፉኝ ነው ብሏል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በኢትዮጵያ ብሔራዊ ምርጫ ቦርድ መሪነትና ሶማሌ ክልል መንግስት ተባባሪነት በተቀናጀ መልኩ የፓርቲውን አመራር ለመበታተንና ለመቀማት በመንግስት የተቀነባበረ ስራ እየተሰራብኝ ነው ሲል ነው ያስታወቀው። ጣልቃ ገብነቱ ከፌዴራል መንግስት ጋር በ2010 ዓ.ም የተፈረመውን የሰላም ስምምነት አደጋ ላይ የሚጥል ብቻ ሳይሆን ሆን ተብሎ ፓርቲው ወደ ትጥቅ ግጭት እንዲገባ እየተደረገ ነው ሲል አስጠንቅቋል። የተቀናጀ መንግስታዊ ዘመቻው እየተፈጸመብኝ ነው ያለው ቅቡልነቴን ለማሳጣትና የፌዴራል መንግስት በ2010 ዓ.ም የፈረመውን የሰላም ስምምነት መፈጸም ስላልቻለ ድክመቱን ለማስቀየስ ነው ሲል ወቅሷል። የኦብነግ ስራ አስፈጻሚ ኮሚቴ ግንቦት 7 ቀን 2017 ዓ.ም በጅጅጋ በሚገኘው ዋና ጽህፈት ቤቱ በኩል ባወጣው መግለጫ ዘመቻውን በዲሞክራሲያዊ መንገድ የተመረጡ የፓርቲውን አመራሮች ማዕከላዊ ኮሚቴና ህገ መንግስታዊ መዋቅርን ለማፍረስ ነው ሲል አስታውቋል። እየተጠቀሙበት ያለው ስልት የተሳሳተ ነው ሲል በመግለጽ ክልሉን አለመረጋጋት ውስጥ የሚከትና
ግጭትም ሊቀሰቅስ የሚችል ነው ሲል አስጠንቅቋል። ኦብነግ ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው መሆኑን ተገልጿል። በተለያዩ የኢትዮጵያ አካባቢዎች የሚገኙ በርካታ የጤና ባለሙያዎችና ሕክምና ተማሪዎች ለሶስተኛ ቀን እየተካሄዱ ባለው ከፊል ስራ የማቆም አድማ ጋር ተያይዞ የጤና ባለሙያዎች በቁጥጥር ስር መዋላቸውና ጫና እየደረሰባቸው መሆኑን ነው የተናገሩት። ስሙ እንዲገለጽ ያልፈለገ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የጤና ባለሙያ ለአዲስ ስታንዳርድ እንደገለጸው 2 ተለማማጆች እና አንድ የ5ኛ ዓመት ተማሪ በቁጥጥር ስር ውለዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያ የኦርቶፔዲካ ዲፓርትመንት ቺፍ ፕሬዚዳንት ዶክተር ነቢይ በጸጥታ ኃይሎች ከመኖሪያ ቤት ተይዞ ታስሯል። በአሁኑ ሰዓት ስላለበት ሁኔታም አናውቅም ብለዋል። በአማራ ክልል ደቡብ ወሎ ዞን በቦሩ ሜዳ አጠቃላይ ሆስፒታል አጠቃላይ ሐኪም የሆኑት ዶክተር አወል መሐመድ ከሌሎች 9 የስራ ባልደረቦቻቸው ጋር ወደ ስራ ሲመለሱ ከሆስፒታሉ በጸጥታ ኃይሎች መታሰራቸውንና ከ2 ዶክተሮች ውጪ የተቀሩትም መለቀቃቸውንም ገልጸዋል። ኢትዮጵያ ለተባበሩት መንግስታት ድርጅት ሰላም ማስከበር ተጨማሪ ድጋፍ ለማድረግ ቃል ገባች። በክብርት የኢፌዴሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የተመራ የልዑካን ቡድን በጀርመን አስተናጋጅነት በበርሊን ከተማ በሚካሄደው የተመድ ሰላም ማስከበር የሚኒስትሮች ስብሰባ ላይ እየተሳተፈች ትገኛለች። በስብሰባው 2ኛ ቀን ክብርት ሚኒስትሯ ባደረጉት ንግግር ኢትዮጵያ ለተመድ ሰላም ማስከበር ተጨማሪ ድጋፎችን ለማድረግ ቃል እንደምትገባ ገልጸዋል። በዚህም መሰረት ኢትዮጵያ ተጨማሪ ወታደራዊና የፖሊስ ዩኒቶች ተመድ በሚያቀርበው ጥያቄ መሰረት ለማሰማራት ቃል እንደምትገባም ገልጸዋል። አያይዘውም ኢትዮጵያ ባቋቋመችው ዓለም አቀፍ የሰላም ማስከበር የስልጠና ኢንስቲትዩት አማካኝነት በስልጠና ላይ የምታደርገውን አስተዋጽኦ አጠናክራ የምትቀጥል መሆኑን አረጋግጧል። በተለይም ኢንስቲትዩቱ በሴት ሰላም አስከባሪዎች ስልጠና ላይ በቀጣይነት በትኩረት እንደሚሰራም አረጋግጧል። ከኢትዮጵያ በተጨማሪ በርካታ ሀገራት የተመድ አባል ሀገራት ለተመድ ሰላም ማስከበር የሚያደርጉትን ድጋፎች በመግለጽ ይህንኑ ለማቅረብ ቃል ገብተዋል። ስብሰባው የተመድ ሰላም ማስከበር ማሻሻያና የቀጣይ ዘመን የተመድ ሰላም ማስከበር ምን መምሰል ይኖርበታል በሚል ጥያቄዎች ዙሪያ ለ2 ቀናት ሲካሄድ የቆየ ሲሆን በዛሬው ዕለት የሚጠናቀቅ ይሆናል ሲል መከላከያ ዘግቧል።